ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ። ለቤት አዲስ የሆናችሁ ቤተሰብ መሆናችሁን እንዳትረሱ። የእውነት እኔ ትላንትና በፍቅርና በአብርሽ መኪና ውስጥ ሆነው በመሳሳማቸው ፍቅር ጀግና ነሽ፣ ፍቅር ጎበዝ እያላችሁ ኮሜንት ምጽፉ፣ ቪዲዮ ምሰሩ፣ አስተያየት ምሰጡ ሴቶች በጣም ነው የታዘብኳችሁ የእውነት እንዴት ሴት ልጅ ሆናችሁ እንዴት ጀግና ነሽ ፍቅር ትላላችሁ? ይሄ ልጅ እኮ ፍቅረኛዋ አይደለም፣ ባሏ አይደለም፣ ወይ አዲስ ጥንዶች አይደሉም። ምን ዘመን በፊት የተለያዩ ልጆች እኮ ናቸው። ዛሬ አብርሽ ወልዶ የልጅ አባት ሆኖ የልጁን እናት ትቶ ሌላ ገና ውሽማ ፈልጎ አብረው የሆኑ ከሄርሜላ ጋር እዛ ጋር ደግሞ ፉፉ የሚባል ፍቅረኛ የነበራት ልጅ ያላት የወለደች ሴትዮዋ ናት። እንግዲህ መኪና ውስጥ ስትሳሳም የተገኘችው እንዴት ነው ግን የሚያሳፍረው? ቤተሰብ እኔ ለእሷ ሽምቅቅ እኮ ነው ያልኩኝ። ከምር እኔ ማለትም በቃ ፍቅር እኔ እንደዚህ አልጠብቃትም ነበር። በቃ የሆነ ስርዓት ያላት የሆነ ልጅም ስለሆነች በቃ ስነ ስርዓት ያላት ልጅ ራሷን በቃ የምትጠብቅን ምን አይነት የሆነ ጀግና ሴት ለመጣም ለሄደም ከንፈሯ ማዘዝ ቤተሰብ በጣም ነው የሳየ። በቃ እኔ እንጃ ሽምቅቅ አልኩኝ ለሷ። ገና እኮ ገቢናው ስማው እኮ አላበቃችም። ገና ተንጠልጥላ መስኮቱ ላይ ልትወድቅ ነበር እኮ አንድ እግሯ ብቻ አንጠልጥላ። ኧረ በስመ አብ! ኧረ ሴት ልጅ እንደዚህ ስትሆን ደስ አይለኝም እንዴ! እኔ እንደ ባህልም እንደ ሃይማኖትም በየትኛውም ሃይማኖት ደስ አይልም። ሴት ልጅ እንደ ሴት ስትከበር እራሷን ስትጠብቅ በኋላ ምን ይመጣብኛል ብላ ያለፈውን ሳይሆን ለወደፊት ህይወቷ እንዴ ሀቢባ ቤት እኮ እንዴት ነበር ስቅስቅ ብላ ስታለቅስ፣ ፉፉ በድሎኛል እየዬ። ለካ ልጁ እሳት ነበር ተሸክሞ የሚኖረው። ባይዘዌ ዘይት አቃጥሎኛል ይሄ እጄ የአረብ ሀገር ማስታወሻ ነው። እና ፉፉ በድሎኛል ብላ ሀቢባ ቤት እየዬ ስትል እኛ ደግሞ ፉፉ ላይ ኤፕ ብለን አበጥንበት፣ ሰደብነው፣ ፎቶ ውስጥ ዘቀዘቅነው፣ ምናል ነው። ለካ አጅሬ ልክስክስ ናት። እኛ መች አወቅን ታዲያ? እንደዚህ አይነት ልክስክስ ሴት እንደሆንሽ እንደዚህ የተዋረሽ ሴት እንደው ይሄ ባለ ካሜራማኑ የሆነ ሰይፉ ጋር ቀርቦ መሸለም አለበት። የምደብ ቅመሞች እኛ ባለ ካሜራው ባለውለታችን ነው። የሌሎቹም ዩቱበሮች ጉድ እንደዚህ እያወጡ ቢሰጡን እንዴት ደስ ይለን ነበረ። እና ፍቅር ጀግና ነሽ ኧረ አይባልም። ምኑ ነው ጀግንነቷ? የሰው ባል ላይ ፊጥ ማለቷ፣ የልጅ አባት ላይ ከንፈር መጋጋጧ፣ መኪና ውስጥ ያውም አደባባይ ላይ ኮንዶሚኒየም አጠገብ ነው። ይህኔ ቤቷ ድረስ ሄዶ ቤቷ ላይ ጨራርሰው ገና በቃ እንትናቸው ሳያልቅ ወጥተው ነው መሰለኝ በቃ ሳይበርድላቸው ምንድን ነው በግልጽ አማርኛ ስሜታቸው ሳይጨርሱ ወጥተው ነው እርግጠኛ ነኝ። ከዛ ገና መኪና ውስጥ መላላጥ፣ ሰው ያየኛልም አይሉም። ኢትዮጵያ ውስጥ እንደዚህ ተጀመረ ማለት ነው። እኔ እኮ ፍቅረኛ ቢሆን እኮ ችግር የለውም፣ ባሏ ቢሆን እኮ ችግር የለውም፣ መብታቸው ነው። ግን እች ልጅ ያላት ሴትዮዋ ህይወቷ ገና ያልቆመ ያልተቋጨ ገና ብዙ ያላወረደቻቸው ነገሮች አሉ። ክስ ቦታ ላይ ናት። አብርሽም እዛ ጋር የሁለት ሴቶች ህይወት በእጁ ነው ያለው። አሁን የኔ ይሆናል እያሉ ይሄ ምንድን ነው ስጋ ያየ ድመት እንዴት ነው የሚሆነው? እንደዛ የሚሆኑ ሴቶች አሉ እያየች። እናንተ በየትኛው ሞራራችሁ ነው ፍቅር ጀግናናሽ? መማገጧ ነው መልከስከሷ እንዴ? ይሄ እኮ መልከስከስ እኮ ነው፣ መማገጥ እኮ ነው። እኔ በጣም ይደብራል። እኔ ይሄን አልደግፈውም። ማንም ሊደግፈው አይችልም። የፍቅር የትላንትና ስራዋ ማንም ሊደግፈው አይችልም። እሷ ልጇ እዛ ጋር እኮ ቁጭ ብሏል እኮ ገና አሁን ሌላ የእንጀራ አባት ልታመጣበት ነው ማለት ነው። እርግጠኛ ነኝ ቤት ውስጥ ተላልሰው ምን ብለው ጨርሰው ነው። አየሽ፣ በመኪናው አመጣት ወይስ ሌላ ቦታ ነበረው ሲሸኛት ይሆናል ምናምን ነገር። እና በጣም ባለጌ ነሽ። እኔ ጀግና ነሽ አልልሽም። ጀግና ነሽ የምትሉ ሴቶች በምን አይነት አይምሮ አስባችሁ እንደሆነ የፍቅር ጀግንነት አይታየኝም። የልጅ እናት ናት፣ የልጅ አባት ነው። 2 ሚስቶች አሉት ከፍቅር ሌላ ሚስት ይባሉ እንጂ። እና ዛሬ ትላንት ደግሞ ማንም አልሰራም። ቤተሰብ
ሩታም አልፖሰተችም። ወይኔ ሀዘን ላይ ናቸው። ሄርሜላም አልፖሰተችም። ዳኔም አልፖሰተም። የእነ አብርሽ ቤተሰቦቹም ጓደኞቹም እህቶቹም አልፖሰቱም። በቃ ህዝቡ ተበጣብጧል። ወይ ቪዲዮ ወይ የተደበቀ ሌቦች። ሌባ ሲጋለጥ እንደዚህ አየ። ትላንትና ምንም ሰው የትኛውን ቤት አልተፖሰተም። አሁን ዛሬ ምን አይነት አስተባባሪ ይሁን ምን አይነት ምክንያት ይዘው እንደሚመጡ እኔ ጓጉቻለሁ። የዛሬ ቪዲዮ የአብርሽና የሩታ እንዴት እንደጓጓው ወይኔ! በተለይ ሄርሜላ አብርሽ ሩታን አያት ብላ ብድ የምትለው ሴትዮ ከፍቅር ከንፈር ለከንፈር ሲጋጋጡ ስታይ ምን አይነት ስሜት ሊሰማት? ተይው ብለናት ነበረኝ። መከርናት እኮ ዘከርናት። አሰማ ማይሰማ ሰው ምን ታረጉታላችሁ? ይኸው በአይንሽ ይህ ሲላት ፈጣሪ ይኸው የአብርሽ ጉድ ይኸው በአይንሽ። አሁንስ ምን ትል ይሆን? ኧረ አብርሃም ሴቶቹን እኮ ጭፍጭፎ ጨረሳቸው። አንተ አብርሃም ባለግ አንቺ ልቅስቅስ ፍቅር ፍቅር ተጫወሽብን እኮ እውነት። ቤተሰብ ምን ትላላችሁ? እውነት እኔ በጣም ሸም ይዞኛል ያን ቪዲዮ። እኔ ሌላ ሰው ቢሆን እኮ ችግር የለም፣ ግን ፍቅር እኔ አልጠብቃትም ነበር ከምር እንደዚህ ያኔ ፉፉስ ምንድን ነው የሚለው? እንዶ አላህዬ እናቴ በየትኛው በኩል ድዋ አርጋልኝ ነው? አባቴ በየትኛው በኩል ድዋ አርጉልኝ ነው? ከዚች ሴጣን ጋር ከዚች ልክስክስ ጋር ያለያየኸኝ አትልም? ፉፉ ትላለህ ብለሃል። ሲጀመር ብለሃል። ድሮ ነው ያልከው። አንተ ነህ የውስጥህን የምታውቀው። ተቃጥለህ ነበር ለካ። እኔ እኮ እችን የመሰለች ልጅ ለምን ተዋት እላለሁ። ያ የመሰለ ልጅ የኔ እናት። እኔ አሁንስ እንደ ፉፉ አሳዘነኝ እውነት። አንድ ከሃይማኖቱ ሳይሆን አሁን ልጅቷ ራሱ ወይ ክርስቲያን አልሆነች ወይ ሙስሊም አልሆነች ወይ ከሁለት ሃይማኖት መፋቀር። ይሄ ነው ዲያው እንዲሁ የፍቅር ህይወት እንዴት የተበጣበጠ ነገር ነው። እንዲሁ ቤተሰብነት አሳዘነች።